ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን እያነበብን እየጻፍን መለማመድ ይሆናል። መጀመሪያ እያነበብን መለማመድ፣ ከዛ ደግሞ እየጻፍን በጋራ ይሆናል የምንለማመደው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይ በሉን፣ ደውሉልን። በአጭር ጊዜ አቀላጥፋችሁ እንድታነቡ እንድትጽፉ እናስተምራችኋለን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ልጆቻችሁን ህፃናትን ማስተማር የምትፈልጉ በአጭር ጊዜ ማንበብ፣ መጻፍ፣ መናገር እንዲችሉ እናስተምራችኋለን። ወደ ቪዲዮአችን ስንገባ እቺ ማነች? በነች። በ ቡ ቢ ባ ቤ ብ ቦ እንደዚህ አድርገን ካነበብን በኋላ ደግሞ ቅጽላቸውን እያንዳንዳቸውን እንይዛለን። የመጀመሪያ ፊደል ከቱ ጋር፣ ሁለተኛ፣ ሶስተኛ በሚለው እንይዝና ከዛ ደግሞ ሳናይ መጻፍ እንለማመዳለን ማለት ነው። በዛሬ ቪዲዮአችን ጥርምጥና አድርገን በደንብ አድርገን እስከ መጨረሻው እንዳንረሳቸው እየጻፍን እያነበብን እንለማመዳለን። በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ። እሺ እቺ ደግሞ ቀ ነች። ቀ ቀ ቁ ቂ ቃ ቄ ቅ ቆ። ወይም ደግሞ ከዚህ ጀምራችሁ ከቀኝ ወደ ግራ ማንበብ ትችላላችሁ። ቆ ቅ ቄ ቃ ቂ ቁ ቀ። ልክ እናንተን በሚመቻችሁ ወይም ደግሞ በአጭር ጊዜ የምትይዙበት መንገድ እያነበባችሁ መያዝ ትችላላችሁ። እሺ ደግሜ ሳነበው ቀ ቁ ቂ ቃ ቄ ቅ ቆ። እሺ እቺ ደግሞ ማናት? እቺ ደግሞ ተ ነች። ተ ቱ ቲ ቲ ታ ቴ ት ቶ። እስኪ ተ ቱ ቲ ታ ቴ ት ቶ። እሺ እቺ ደግሞ ማናት? ቸ ነች። ቸ ቸ ቹ ቺ ቻ ቼ ቺ ቾ። ቸ ቹ ቺ ቻ ቼ ቺ ቾ። እንደዚህ አድርገን ካነበብን በኋላ ደግሞ እያንዳንዳቸውን ድምጻቸውን ለመያዝ እሺ የመጀመሪያ ፊደሎችን ስናይ ምንም አይነት ቅጽል የላቸውም። ስናነባቸው ኖርማል ይኸው በ ቀ ተ ቸ። ይኸው በ ቀ ተ ቸ። ሁለተኛ ፊደሎችን ስናይ ደግሞ ቡ ቁ ቱ ቹ። ምን ሚል ድምጽ አላቸው? ኡ ሚል ድምጽ አላቸው። ቅጽላቸውም ከጎን ከጎን የሁላቸውም ከጎን ከጎን አለ ማለት ነው። ቡ ቁ ቱ ቹ። እሺ ሶስተኛ ፊደሎችን ስናይ ቅጽላቸው ሁሉም በቀኝ በኩል እግራቸው ላይ አላቸው ማለት ነው። እግራቸው ላይ አላቸው። ይኸው ቢ ቂ ቲ ቺ። ቢ ቂ ቲ ቺ። ቅጽላቸውን ደግሞ ስናየው ወደ ቀኝ በኩል እግራቸው ላይ ሸፈፍ ሸፈፍ ያላላቸው ማለት ነው። እሺ አራተኛ ፊደሎች ወይ እግራቸው አጠር ያለ ወይም ደግሞ ወደ ግራ ሸፈፍ ያለ ነገር አላቸው ማለት ነው። ወይ ደግሞ አብዛኞች እግራቸው አጠር አጠር ይላል ማለት ነው። ባ ቃ ታ ቻ። እሺ ሁለተኛ ፊደሎች ኡ ሚል ነው ያላቸው። ሶስተኛ ፊደሎች ደግሞ ኢ ሚል፣ አራተኛ ደግሞ አ ሚል ድምጽ ነው ያላቸው። ይኸው ባ ቃ
ታ ቻ ባ ቃ ታ ቻ። አምስተኛ ደግሞ እግራቸው ላይ በቀኝ በኩል ቀለበት አላቸው። ኤ የሚል ድምፅ ነው ያላቸው። ቤ ቄ ቴ ቼ። ይኸው እግራቸው ላይ እያንዳንዳቸው ቀለበት በሙሉ አላቸው። ስናነባቸው ደግሞ ኤ የሚል ድምፅ ያላቸው ሲሆኑ ቤ ቄ ቴ ቼ። እሺ ስድስተኛ ፊደሎች ደግሞ የተለያየ ቅጽል ነው ያላቸው። እ የሚል ድምፅ እያላቸው ይሆናሉ። ብ ቅ ት ች። ይኸው ብ ቅ ት ች። ሰባተኛ ፊደሎች ደግሞ በቀኝ በኩል እግራቸው ያጥራል ወይ ደግሞ ከላይ ቀለበት ይኖራቸዋል። ይኸው የበን ስናይ መጨረሻዋ ቦ በቀኝ በኩል እግሯ ያጥራል ማለት ነው። የቀን ደግሞ ቆ ቦ ቆ ቶ ቾ ቦ ቆ ቶ ቾ። ልክ እንደዚህ ያደረግን እያንዳንዳቸውን እንለማመዳለን ማለት ነው። እሺ ቀጣይ ደግሞ ይቺ የ ነች። የ ዩ ይ ያ የ ይ ዮ። እስኪ የ ዩ ይ ያ የ ይ ዮ። ይቺ ደግሞ ማነች? ነ ነች። ነ ኑ ኒ ና ኔ ን ኖ። ድምፃቸውን ስናይ ቅጽላቸውም ከመጀመሪያዎች ጋር ተመሳሳይ ናቸው። ከጎን ሁለተኛ ከጎን ሶስተኛ እግራቸው ላይ ሸፋፋ፣ አራተኛ እግራቸው ማጠር፣ አምስት ቀለበት፣ ስድስት የተለያዩ ናቸው። ሰባት ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል ማጠር ነው ያለ። ተመሳሳይ ናቸው አብዛኞቹ ማለት ነው። ነ ኑ ኒ ና ኔ ን ኖ። እሺ እቺ ደግሞ ማናት? እቺ ደግሞ ኘ ናት። ኘ ኙ ኚ ኛ ኘ ኝ ኞ። ኘ ኙ ኚ ኛ ኘ ኝ ኞ። እሺ እቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። እሺ ወርታች ደግሞ የ ነ ኘ አ የ ነ ኘ አ። እሺ እቺ ደግሞ ሁለተኛ ፊደሎች ዩ ዩ ኑ ኙ ኡ ዩ ኑ ኙ ኡ። እሺ እቺ ደግሞ ሶስተኛ ፊደሎች ይ ምትል ነው። ይ ኒ ኚ ኢ ይ ኒ ኚ ኢ። አራተኛ ፊደሎች ደግሞ አ ሚል ድምፅ ነው ያላቸው። ያ ና ኛ አ ያ ና ኛ አ። አምስተኛ ፊደሎች ያው ቀለበት ነው። ኤ ሚል ድምፅ ነው ያላቸው። ዬ ኔ ኜ ኤ ዬ ኔ ኜ ኤ። ስድስተኛ ፊደሎች ደግሞ እ ሚል ድምፅ አላቸው። ይ ን ኝ እ ይ ን ኝ እ ዮ ኖ ኞ ኦ ዮ ኖ ኞ ኦ። ልክ እንደዚህ ያደረጋችሁ አንድ ባንድ ሁሎችን እንዲያርጋችሁ አነባችሁ ከጨረሳችሁ በኋላ የቀጣዩ ስራችን የሚሆን ምንድን ነው? በጽሁፍ መለማመድ ማለት ነው። እዚህ ቀጥለን እንዳለ ሳናይ እየጻፍን ቀስ ብለን ረጋ ብለን እንለማመዳለን ማለት ነው። ከዛ በተረፈ ኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም በማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። አቀላጥፋችሁ ማንበብ መጻፍን ትማራላችሁ ማለት ነው። እሺ ወደ ቀጣይ ወደ ጽሁፍና ወደ ጽሁፍ ልምምዳችን ይሆናል ማለት ነው። እንገባ አሁን ወደ ጽሁፍ ልምምዳችን ስንገባ ቀ ቁ ሁለተኛ ፊደሎች ቅጽላቸው የት ጋር ያለ እግሯ ላይ ማለት ነው። ቁ ቂ ስንል ደግሞ እግሯን ወደ ቀኝ በኩል ሸፈፍ እናደርጋታለን። ቂ እግሯን
ወደ ቀኝ በኩል ሸፈፍ እናረጋታለን። ቃ ስንል ደግሞ ወደ ግራ በኩል እግሯን ሸፈፍ እናረጋታለን። አራተኛ ፊደል ማለት ነው። አምስተኛ ፊደል ደግሞ ቄ ስንል እግሯ ላይ እግራቸው ምንድን ያልን አምስተኛ ፊደሎች እግራቸው ቀለበት ቄ እንዲች አድርገን እንጽፋለን። ቅ ስንል ደግሞ ስድስተኛ ፊደል ከላይ ወደ ግራ በኩል ሸፈፍ አድርገን እንጽፋታለን። ልክ እንደዚች አስመስለን እንጽፋታለን ማለት ነው። መጨረሻው ደግሞ ቆ ከላይ ቀለበት እናረግባታለን ማለት ነው። ቆ ልክ እንደዚህ አድርገን እንጽፋለን ማለት ነው። ስለዚህ ይሄ የጻፍነውን ቸክ ስናደርገው ቀ ቁ ቂ ቃ ቄ ቅ ቆ። እሺ ቀጥለን ደግሞ የምናየው ማን ነው? ቀጥለን በን ይሆናል የምናይ ማለት ነው። በ እሺ ሁለተኛው ፊደል ስነት ደግሞ ሁለተኛ ፊደል ቅጽላቸው ከት ነው ከጎን ቡ እንዲች አድርገን እንጽፋታለን። እሺ ሶስተኛዋ ደግሞ እግሯ ላይ ሸፈፍ አድርጉ። ሶስተኛ እግሯ ላይ ሸፈፍ ይኸው። አራተኛ ፊደሎች ደግሞ ወደ እግራቸው መንሻፈፍ ወይ ደግሞ እግሯ ማጠር ነው ያልነው። ባ እግሯን ጥር አድርገን እንደዚህ እንጽፋታለን። ቤ ስንል ደግሞ አምስተኛ ፊደል እግሯ ላይ ቀለበት እናረግባታለን ማለት ነው። የመጀመሪያዋን በንጽፍና እግሯ ላይ ቀለበት ይኸው። ስድስተኛ ፊደል በውስጥ በኩል ልክ እንደ ሁለተኛው አይነት ቅጽል እናረግባታለን። ብ ልክ እንዲች አድርገን እንጽፋታለን። ሰባተኛዋን ደግሞ በቀኝ በኩል እግሯን አጠር እናደርጋታለን። ሰባተኛ ፊደሎች ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል ማጠር ላይ ያልና ልክ እንዲች አድርገን እንጽፋታለን። በ ቡ ቢ ባ ቤ ብ ቦ። እሺ አሁን ደግሞ እዚህ ቀጥለን ተን እናያለን ማለት ነው። ተ የመጀመሪያዋ ፊደል። ቱ ስንል ደግሞ ከታች ቅጽል እናደርግባታለን። ቱ ሁለተኛ ፊደሎች ቅጽላችን ከየት ነው? ከጎን ቱ። ቲ ስንል ደግሞ ወደ ቀኝ በኩል እግሯን ሸፈፍ እናረጋታለን። ቲ ልክ እንደዚህ አድርገን እንጽፋታለን ማለት ነው። ታ ስንል ደግሞ ወደ ግራ እግሯን ሸፈፍ እናረጋታለን። ታ የአራተኛ ፊደሎች ወደ ግራ እግራቸው መንሻፈፍ ወይ ደግሞ እግራቸው ማጠር ስለሆነ። የአምስተኛ ፊደሎችስ ቀለበት እግራቸው ላይ ቀለበት የመጀመሪያውን ቅርጽ እንጽፍና እግሯ ላይ ቀለበት እናረጋባታለን ማለት ነው። እሺ ስድስተኛ ደግሞ ከላይ ወደ ግራ በኩል ሸፈፍ እናረግና ካናቷ እንጽፋታለን። ይኸው ልክ ይችን አስመስለን። የመጨረሻው ደግሞ ቶ ስንል ካናቷ ላይ ቀለበት እናረግላታለን። ካናቷ ላይ ቀለበት ይኸው ተ ቱ ቲ ታ ቴ ት ቶ። እሺ ቀጥለን ደግሞ ማን ነው የምናየው? ቀጥለን የምናየው ቸ ነው። ቸ አንድ ቋሚ እናደርግና ሁለት አግዳሚዎችን አድርገን እንጽፋለን። ቹ ስንል ደግሞ ምን ይሆናል? ቹ ስንል ከጎን ሁለተኛ ፊደሎች ከጎን ማለት ነው። ቺ ስንል ደግሞ እግሯን ወደ ቀኝ በኩል ምን ማድረግ ነው? ሸፈፍ ይኸው እንድች እናደርግና እንጽፋታለን። ቻ ስንል ደግሞ ወደ ግራ እግሯን ሸፈፍ እናደርግና እንጽፋታለን። ወደ ግራ ሸፈፍ አድርገን እንጽፋታለን። እሺ ቼ አምስተኛ ፊደሎች ምንድናቸው ነው ያልን? እግራቸው ላይ ቀለበት ይኸው የመጀመሪያዋን ቅርጽ እንጽፍና ከዚያ እግሯ ላይ ቀለበት እናደርጋለን። ቺ ስንል ደግሞ ከመሀሏ ላይ ጠመም ያለ ነገር አድርገን አግዳሚውን ከላይ እና ከታች እናደርጋለን። ቾ ስንል ደግሞ ከመጀመሪያው የተለየ ካናቷ ላይ ቀለበት እናደርግባታለን። ልክ እንደዚህ አድርገን እንጽፋለን ማለት ነው። እሺ ወደ ቀጣዩ ስንገባ እያንዳንዱን እንዲህ እያደረግን እየጻፍን እየተለማመድ በቀላሉ መያዝ እንችላለን ማለት ነው። በቀላሉ መያዝ እንችላለን። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። እሺ ቀጣይ ደግሞ የምናየው ማንን ነው? የ ነው። የ እሺ ዩ ሁለተኛ ፊደል ስናይ ደግሞ ዩ ይኸው ከጎን ቅጽሏ እናደርጋለን። ከዛ ደግሞ ሶስተኛ ፊደል አሁንም ወደ ቀኝ በኩል ሸፈፍ ያለ ነገር እንጨምርባታለን። ሶስተኛ ፊደሎች ወደ ቀኝ ሸፈፍ ያላላቸው አይደል ያልን። አራተኛ ፊደሎች ወደ ግራ መንሻፈፍ ወይ ደግሞ እግራቸው አጠር ማለት ነው። ልክ እችን አስመስለን እንጽፋታለን። አዎ አምስተኛ ፊደሎች ደግሞ ከታች ቀለበት፣ ይችን በተመሳሳይ ቀለበት ይኖራታል ማለት ነው። እሺ ስድስተኛ ፊደሎች ደግሞ ይቺ የተለያየ ቅርጽ ነው ያላቸው። ልክ ይችን እንደዚች አድርገን እንጽፋታለን። ይ ከታች ወደ ላይ ቆፍለል ያለ ነገር አድርገን ዮ ስንል ደግሞ ከላይ በኩል እናረግባታለን ቅጽል ማለት ነው። ስለዚህ እንድች አድርገን ጽፈን ማናት ቺ የ ናት። የ ዩ ይ ያ የ ይ ዮ። እሺ ከየቀጥለን የምናየው ማንን ነው? ነን ይሆናል ማለት ነው። ኑ ስትሆኑስ?
ምንድነው? ከጎን ሁለተኛ ከጎን ቅጽል፣ ሶስተኛ ደግሞ እግሯን ወደ ቀኝ በኩል ሸፈፍ ማድረግ ማለት ነው። እግሯን ወደ ቀኝ በኩል ሸፈፍ ልክ እንዲች አድርገን እንጽፋታለን። እሺ ና ስንል ደግሞ እቺ ወደዚህ ወደ ቀኝ በኩል ሸፈፍ ያለች ነች ማለት ነው ከላይ። እሺ ኔ ስንል ደግሞ አምስተኛ ፊደሎች ምን ናቸው? እግራቸው ላይ ቀለበት ይኸው እንዲች አድርገን እንጽፋታለን ማለት ነው። እሺ ስድስተኛ ፊደል ደግሞ የተለያየ ቅርጽ ቢኖራቸውም ይችን ትመስላለች። ይኸው ሰባተኛ ፊደል ደግሞ ከላይ ቀለበት ወይም ደግሞ እግራቸው ማጠሪያ ያልነ ይኸው ከላይ ቀለበት እንደዚች አድርገን እንጽፋታለን ማለት ነው። እሺ ስናነበው ነ ኑ ኒ ና ኔ ን ኖ። እሺ ከነቀጥላ ኘ ነው የምናየው። ኘ ኘ ኙ ኙ ሲሆን ምንድነው የሚሆነው? ከጎን ቀጸል እናደርጋለን። ኚ ሲሆን ደግሞ ከእግሯ ላይ ወደ ቀኝ በኩል ሸፈፍ እናደርጋለን። የመጀመሪያዋን እንጽፍና ከእግሯ ላይ ልክ እንደዚች ሸፈፍ እናደርጋታለን። ኛ ስንል ደግሞ ልክ ከላይ ቅጽሏን ወደች ዝውር እናደርግና እንደዚች አድርገን ይችን የመሰለች እንጽፋለን ማለት ነው። እሺ አምስተኛ ደግሞ ምን ነው የሚሆነው? ከመጀመሪያው የተለየ እግሯ ላይ ቀለበት ይደረግባታል። ይኸው ልክ እንደዚች አድርገን እንጽፋታለን። እሺ ኚ ስንል ደግሞ ስድስተኛ ፊደል የተለያየ ቅርጽ ነው ያላት፣ ይችን ትመስላለች። እሺ ኞ ስንል ደግሞ ይኸው ከላይ ቀለበት ከመጀመሪያው የምትለየው ከላይ ቀለበት እናደርግባታለን ማለት ነው። እንዲች አድርገን እንጽፋታለን ማለት ነው። ኘ ኙ ኚ ኛ ኘ ኝ ኞ ልክ እንደዚህ ያደረግነ እንለማመዳለን። እዚህ ቀጥለን ደግሞ የምናየው ማንን ነው? አን ነው የምናየው። አ ኡ ከመጀመሪያው የሚለየው አሁንም ምንድነው? የሁለተኛ ፊደል ስንሄድ ከጎኑ ቅጽል መጨመር ነው። የመጀመሪያውን ጽፍና ከጎኑ ሁለተኛ ቅጽል መጨመር። ሶስተኛ ሲሆን ደግሞ የመጀመሪያውን ጽፍና ከታች እግሯን ሸፈፍ ልክ እንደዚች አድርገን እንጽፋታለን። ይኸው እንደዚች አድርገን እንጽፋታለን። እሺ አራተኛ ሲሆን ደግሞ እግሯን አጠር እናደርጋታለን። በግራ በኩል ያለውን እግሯን አጠር ይኸው እችን አስመስለን እንጽፋለን። አምስተኛስ ምንድነው የሚሆነው? አምስተኛ ደግሞ እግሯ ላይ ቀለበት ይኸው ይችን ትመስላለች። እሺ ስድስተኛ ደግሞ ከላይ ዝግዛግ ነገር ይኖራታል ማለት ነው። ይችን ትመስላለች። ሰባተኛ ደግሞ በቀኝ በኩል እግሯ አጠር ይላል። ይኸው ይችን የመጀመሪያው ፊደል እግሯን አጠር ስናደርጋ እንደች ናት። እንደዚህ ያደረግን እየጻፍነ መለማመድ እንችላለን ማለት ነው። እንደዚህ አድርገን ከጻፍነ ከተለማመድነ በአጭር ጊዜ ነው የምንይዛቸው የምናነባቸው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ እንድትጽፉ እንድታነቡ አድርገን እናስተምራችኋለን። ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም የእናንተን የስራ ሰዓት በማይጋፋ መልኩ ነው የምናስተምራችሁ። ሀይበሉን ደውሉልን። ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።